ነው የሆነ ሰዓት ላይ ዮኒ ማኛ ሲጠይቀው ሰምታል። እስቲ ግለጽላት፣ እሷ እንደዚህ ፍቅርህን እንደዚህ ገልጻለሃለች፣ አንተ ደግሞ እስቲ ፍቅርህን ግለጽላት ሲለው መናገር አልፈለገም። አይውሽ ሜቢ ያንን ነገር አቶ ሊሆን ይችላል፣ ግን ጥሩ ነገር ስለሷ ቢናገር ደስ ይለኝ ነበረ። አይ ዶንት ኖ ስለሱ እንዲህ ነው ማለት አልፈልግም። ምንም ያየሁት ነገር ስለሌለ ይቅርታ አድርግልኝ። ገባ? እሷም እኔ እንጃ ቤት ውስጥ ያደረጋትን ሴቶች ዝም ብለን እንትን አንሆንም። ቤት ውስጥ የተደራረጉትን ብዙ ችግሩን መቶ ሲነግርህ 50% ነው የሚነግርህ፣ ሙሉን አይነግርህም። እና ለማጣታችልም ምናምንስ ያለውስ ነገር ልክ ነው ያለሽ? አይ ልክ አይደለም እንዴ? እኔ በነገር ላይ ከወንዶች ባህሪ የሚያስጠላኝ ነገር ምናቸው እንደሆነ ታውቃለህ? ወሬቨር ደኬዝ ሚስታቸውን ማወዳደር። በቃ ሚስት ብዬ ከተቀበልኳት ባል ብዬ ከተቀበልኩት ለምንድን ነው የማወዳደረው ከሌላ ሰው? አትቻላ እኔ የቤት ሰራተኛ አይቀጥርም እንዴ? ማድረግ አለባት በእርግጥ ባሏን እንትን ለማለት። ግን እኔ ምግብ አልቻልሽምና ምናምን ቢለኝ እግረን ስቀል ነው የምለው። እኔ ዝናት የሱ ሰራተኛ አይደለሁም። ግን ይሄ ምግብ መስራት እኮ ላይክ እንትን ነው፣ ላይክ ኬር ማድረግህን ማሳያ ነው። ጥረት አሳያለሁ፣ እጥራለሁ። ግን ምግብ መስራት አችልም ብሎ እንደዚህ ጀጅ እንዲያደርገኝ አልፈልግም። ሰራተኛም ሳይኖራቸው ቀርቶ ሳይሆን አይ ቲንክ በቃ አሁን ካለበት እንትን በምንም ሊገልጻት አልፈለገም። አነቀው እኮ ካለበት አሁን በምንም ነገር እኮ ሺዝ ቢዩቲፉል ቆንጆ ናት። ጨርሷል ማለት በቃ በቃ ምንም ነገር የለው። ምንም የሚያወራው ነገር ምንም ነገር የለም። እሷ እኮ ጨዋነቱን ገልጻለች። ጨዋ ነው ብላለች። አይታማም፣ ለልጆቹ መልካም አባት ነው። ምንም አይነት ሶሻል ሚዲያ ላይ የለበትም። እንትን ማለት መመለስ ትፈልጋለች። ለዛም ነው እንደዚያ ያመጋገሰች። ቆጭቷታል። ጥሩ ነው ቢመለሱ በጣም ደስ ይለናል። ነገር ማለት ሚሞ እዚህ ጋር ደግሞ ብዙ ጊዜ ሴቶች ማለት ነው በሆነ ነገር በቄሶች እኮ ግን እምቢ ብላለች፣ አልመለስም ብላለች እኮ። ያኔ ስሜት ላይ ስለነበረች እነዛ በትሬን የመጡት አይደሉ በባስ ተጭነው ምናምን የሀገር ቄስ ነው ያመጣው አለች። ንቃል ራሱ የሀገር ቄስ ነው ያመጣው ብላ እነዛ ሁሉ ስንት ቁርጥ ጋብዞ ነው ያመጣው። እና የሆነ ጊዜ ላይ ያጠፋችሁት በቃ ማለት ያበለሻሻችሁትን ነገር ከዛ በኋላ ለመመለስ ትጥራላችሁ። ገባችሁ? ያኔ በቃ መመለስ የሚችልን ትዳር አበለሻሽተዋለች። እሷ በብዙ ነገር አበላሽተዋለች። በቃ ሸውዷታል። አካባቢዋ ምናምን ያሉ ሰዎች ሆይቦታል የነበረች ሴት ናት። ዋይዘው ስራ ስትሰራ የነበረች ሰው ቢዝነሷ ምን ላይ እንዳለ በድርጅቱ ላይ ብር ሲበድርባት አታውቅም። እቺ ሴት ምን እያደረገች ነው? እኔ እንደው ቺቲንግ ካልሽኝ እኔ እሷ ቺቲንግ ታደርጋለች። ለዛም ይሆናል ዝም ያለው። ቅድም አላቋርጠሽ ብዬ መናገር ስላልፈለገ እንደ ጨዋ ነው ብዬ ነው እንደው ማስበው አለመናገር። ቤታቸው የወቃው እሱን መቼስ ኤግዛክትሊ እንደዛ መታረቅ ሴት ናት። ምንም ጥርጥር የለውም። በቃ ልጅቷ ሆይቦት የምትወድናት ምናምን ገንዘብ ማጥፋት ምናምን አሁን ነው በቃ የሆነ ከእንቅልፏ ስትባለን እሱንም ማጣቷን ስትለይ ልጆቿን መራቋን ሲርቋት ወደሱ ጋር ሲሆኑባት ምናምን እጇ ላይ ባዶ ስትሆን ያው ቲክታክ ላይ ስለምትው የቲክታክ ማለት አይዊሽ ግን ልጆቹን ባይመርዝ ደስ ይለኛል። በእናት የሰው ልጅ ማለት ነው። ይሄ ቆጨኝ። የነሱ የራሳቸው ጉዳይ ተዋረዱም ቀለሉ ምንም ማለት አይ ዶንት ኬር። ልጁ እኮ ቲክቶክ ተጠቃሚ ስለሆነ 17 አመቱ ነው። ከባቱ ጋር ያለው አሜሪካን ሀገር ነው ልጁ። አይ ማለት ነው በጣም የቆጨኝ ኮሜንቱን ያነበዋል እኮ ልጁ የሚጻፈው ነገርና ያንገበገበኝ እሱ ነው። እኔ ምን እንደሆነ ታውቂያለሽ? አባትየውን አሁን ቆይ አሜሪካን ተጠግርሮ ሲመጣ ዳይፐር ነው የሚቀይረው ምን ይሰራ መሰለው ምናምን ይጻፍ ነበረና እንግዲህ በዛ ደረጃ የነበረ ሰው ለልጆቹ አይምሮ ልክ አይደለም። በጣም ነው የሚያስጠላው። ልንገርህ እኔ አንድ ሀሳቤን ገልጬ ልሂድ፣ ወደ ስራ መሄድ ስላለብኝ ማለት ነው። የሰው ልጅ ማለት ነው ልንገርህ፣ የሰው ልጅ ብዙ ፍቅር ሊያጣ ይችላል ወይ በህይወት ሲኖር ልብ ውስጥ የሚያስፈልገው የእናትና የአባት ፍቅር ነው። ይኸውልህ እናቴ አትወደኝም ወይም እናቴ ጥሩ እናት አይደለችም ብሎ የሚያስብ ወይ አባቴ በተለይ የእናት ብሎ የሚያስብ ሰው ውስጡ ባዶ ነው። ሌላ ሰውም ለመውደድ ይቸገራል። ህይወቱ ይዘበራረቅበታል። የእናት የአባት ፍቅር
እህት ወንድም ምክንያት ይኖርሃል ጠሉኝ ልትልበት። የወለደችህ እናት ከውስጥ ካወጣችህ ህይወት ይዘበራረቃል። ልቤ ውስጥ የለችም እናቴ አትወደኝም ብለህ ካሰብ ማን ይወደኛል ብለህ ታስባለህ? ሙሉ ህይወት ሚዝረብል ነው ታረገው ነበር እኮ ልጁ አንድ ጥያቄ ጠይቃት ብሎ አትፈልግም። ጭራሽ ልጁ እንዲያወራ አትፈልግም። ማስተዋያውን ይስጣት። የቀረበችበት ቤት ደግሞ እሱም አብሮ ልጁ እንዳያወራ አላደረገውም እንጂ ልጁ ከአባቱ ተቀብሎ እስቲ አንድ ጥያቄ ልጠይቃት ፍቀድልኝ እያለ ይጠይቅ ነበረ። አውሽ ያንን እኔ ራሱ መስማት ፈልጌ ነበርና ምን አይነት ጥያቄ ልጠይቃት ነው ብዬ ነበር። ብቻ ግን ቲክቶክ ላይ ምንም መፍትሄ የለም። ፕሊዝ ቲክቶክ ትዳራችንን ቅድሚያ እንስጥ። እሺ ቴንክ ዩ ሶ ማች ሎሊ። ቴንክ ዩ ኦልራይት ባይ። እሺ እንትን አስቴት አልሰጠሽም እስካሁን ኤፍራን ነው ምናምን ታንፍሽ እስቲ ካለሽ ነው ተኝተሻል። እያወሩ ነው ብዬ ነው ዝም ያልኩት። እኔ በመጀመሪያ ገና ሰላም ናችሁ? እንዴት መዋላችሁ አመሻችሁ? ትዳር እኮ በጣም ትልቅ ተቋም ነው። እኔ መጀመሪያ እዚህ ቲክታክ መንደር ላይ ሳያቸው በጣም ነው የተናደድኩት፣ እውነት ለመናገር ማለት ነው። ሁሉም ለምሳሌ እኔም አንተም ሌሎቻችንም እዛ ጋር እንደዚህ ተባባሉ። ገበና የሚባል የቤት ማለት እናት አባቶቻችን እኮ በፊት ሲጋቡ እኛም ደግሞ በትዳር ላይ ቆይተን መፋታት መጋባት ያለ ነው። ግን ቲክታክ ሳይኖር በፊት ነው እነዚህ ሰዎች የተጋቡት። እዚህ ቲክታክ ላይ ምን መፍትሄ ይገኛል? ቲክታክ ለማን ምን መፍትሄ ሰጥቶ ያውቃል? እንኳን ለተዋለዱ ባልና ሚስቶች እነዚህ ትልቅ ትንሽ የሚባል ትዳር የለም። ትዳር ተቋም ነው። በቃ አለቀ። ማንኛውም ድርጅት ኖረው አልኖረው ትዳር ነው። በቃ ዋና ሚስት ሲጋባ እሷን ቤተሰቧን ትታ እሱን ቤተሰቡ ትቶ የሚያቋቁሙት ተቋም ሲቀጥል በቃ በእነሱ መሀል እግዚአብሔር አለ። ቤተሰብ የለም ወይ? ከቤተሰብ አልፎ ሽማግሌ የለም ወይ? ጎረቤት የለም ወይ? በፊት እኮ እኔ እናትና አባቴ የተጣልተው ሳይ የሆነ እንደዚህ አርጋ ነበር እንኳን ለማለት በጣም ይተፋፈሩ ነበር። እኔ እንደ ሀገር ወድቀናል ብዬ ነው ያሰብኩት። እንደ ሀገር በቃ የወደቅንበት ይሄ ቲክታክ ላይ መተን ቲክታክ መፍትሄ እንዲሰጠን ምን መፍትሄ ያለው ቲክታክ? ምንም እኮ ይሄ አሁን ዮኒ ማኛ ለዛውም የትኛው አሁን እሱ በጣም ያስደመመኝ እንደና ሰው ጋር ወይ ሳይካትሪስት ጋር ሄደው ቢዳኙ ደስ ይለኝ ነበር። ዮኒ ማኛ ማለት ዛሬ ክርስቲያን ነገ ጴንጤ ሲቀጥል ምን ሆኖ እንደሚመጣ የማይታወቅ ሰው፣ ፈራ እግዚአብሔር የሌለው ሰው ስለ ትዳር ሊያወራ ቁጭ ብሎ ሁለት ባልና ሚስቶች የወለዱ ሰዎች የተከበሩ ትዳር የተከበሩ ናቸው። በቃ እኔ ስለ ድርጅታቸው ሌላ ታሪክ ነው። ባልና ሚስት ትዳር በጣም ከባድ ነገር ነው። በዮኒ መዳኘታቸው ቀጥሎ እሷም ቲክታክ ላይ መቀመጧ ስህተት ነው ማለት አንችልም። ብቸኝነት ተሰምቷት ሊሆን ይችላል። ቤቷ ውስጥ የሆነ ነገር ተከስቶ ሊሆን ይችላል። እሱ ምግብ ሰራች አልሰራች ያለው ተናዶ ሊሆን ይችላል እዚህ ቲክታክ ላይ ስለመጣች እንጂ ማንኛውም ሚስት ለባሏ ምግብ ትሰራለች የማይሆን ይሄ ዝም ብሎ የንዲት አማርኛ የተናገረው ነው። ግን እኔ ለሁላችንም የነሱ አሁን እዚህ ጋር የመምጣታቸው ትምህርት ነው። በቃ የምንማርበት ከባድ ትምህርት ነው ብዬ ነው የማስበው። በጣም ለልጆቻችን ምሳሌ አግብተን ከሆነ ወይ የምናገባ ከሆነ ይሄ ለእኛ ለወደፊቱ ከባድ ትምህርት። ምን አለ ዛሬ ሲጠይቁት እንደሆን እኔ ላስታርቃቸው ነው። ማን ነው እሱ? ምንድን ነው እነሱ ትዳር መሀል ምን የእውነት ምንድን ነው? የራሱን ህይወት በስትክክል 24 ሰዓት ቲክታክ ላይ ተዘፍዝፎ ውሎ የሚያደርሰው የትኛው ቤተክርስቲያን ሄዶ አስቀድሶ ነው? የትኛው መስጊድ ሄዶ ሰግዶ ነው? የትኛው ቸርች ሄዶ ጸልዮ ነው? እሱ ሁለት ባልና ሚስት የሚያስታርቀው እሱ እኮ የቲክታክ ሰው ነው። በቃ አለቀ። ነገ ዛሬ ያወራውን ነገ ማይደግም ሰው ማን ስለሆነ ሁለት ባልና ሚስት ያስታርቃል? እነሱ መፍታት ካለባቸው እንደውን ካሁን በኋላ ይቅርታ ብላ በውስጥ እንደ ቤተሰብ እዚህ ጋር መጥቼ ስላልኩ ነገር ይቅርታ አድርግልኝ ብላ እንደ ቤተሰብ በውስጥ ቢፈቱት ባይነኝ። እኔ መተው ድጋሚ እዚህ ሶሻል ሚዲያ ላይ እንደው ባያወሩ ሌላም ነገር ሊያወሩ ስለሚችሉ ባያወሩ እኛም የነሱን ገበና ባንሰማ ምንም የሚጠቅመን ነገር የለም። እዚህ ላይ የምጨምረው ቴንኪው በጣም ነው። እዚህ ላይ የምጨምረው ነገር ዮኒ ማኛ ማለት ያው እኛ ኢትዮጵያ ሕዝብ የስራችን ይስጠን ያው
አስረጀ ነው አረጀ። በቃ ሶሻል ሚዲያ ላይ ቁጭ እንደተዘፈሰፈ አስረጀ ነው ወጥቶ ሳይሰራም ማለት ነው። እንዲህ ያሉ ባልታ እኔ በዮኒ ማኛ መፍትሄ ይመጣል ብዬ አላስብም። እንደ አንድ መዝናኛ እንደ አንድ ቲክታከር ልንዝናናበት እንችላለን። ግን የፖለቲካም ኬዝ ይሁን የሃይማኖትም ኬዝ ይሁን እንደዚህ አይነት የትዳርም ኬዝ እሱን ሰምተን ምን ተጋብቶ እሱ ቀድሞ መውሰዱ እኮ ነው ከሌሎቹ። እሷ በራሷ ወታ ኢንቮልቭ እያደረገች ነበር እና አናግሯት እኮ ነው በውስጥ እኮ በቃ እኔ ጋኔ እና እንደዚህ ብሎ እንትን አደረገላት። ቀጠሮ የያዘ እንደዚህ ትመጣለች ምናምን ብሎ ሲል በዛ መሀል ልጁ እሱ ጋር ከቀረብሽ እንዳታናግሪኝ ብሎኛል አለች። ገብቷል። አትሊስት ያ እንኳን አላሳሰባትም። አትሊስት እሱን ካንስል እንኳን አድርጋ በቤተሰብም ሆነ በተባሉት በሃይማኖት አባቶች አልሞከረችም። ስቲል የፈለገችው ዮኒ ጋር ተቀምጣ እሷ ያንን ሁሉ ሰው አስቀምጦ መታየቱን ነበር የፈለገችው። ውርደት ነው የሆነው መጨረሻው እኮ ምንም ዴርዝ ነው ክብር የለም ካሁን በኋላ። አዎ አሁን ይሄ አደባባይ ላይ ያለ ኬስ ከሆነ ማለት ነው ላይክ አሁን ቲክታከሮች ከሆኑ ዮኒ ማኛ ላይ ቢቀርቡ የምናውቃቸው ሰዎች ስለሆኑ ኦኬ። አሁን ይጣላሉ ቲክታክ ላይ ቲክታከር ጆከር ከሆነች እንትና ጋር ምናምን ለመታረቅ ይመጣሉ። እነሱ የራሳቸው ጉዳይ ራሳቸው ግን ትዳር ላይ ያላችሁ ህይወታችሁ ያላችሁ ሰዎች በተለይ ደግሞ የንብረት ክፍፍል ህግ ያለባችሁ ሰዎች በተቻላችሁ መጠን ሚዲያ ላይ አትምጡ። ለመዝናናት ሚዲያ ላይ ኑ። በተረፈ ኬዛችሁን እሳት ኬዝሽን ሂስትሪሽን ልታወሪ ቀርቶ ቪዲዮ መስራትም አይጠበቅብሽም። ይሄ የጸሎት ቦታ አይደለም፣ የመለመኛ የመማፀኛ ቦታ አይደለም። በሃይማኖትሽ ጸልይ ይዛው ቲክታክ ላይ ካሜራ አስቀምጠሽ ወዳጆቼ እኔ እኮ እንዲተበደልኩ ባሌ እንደዚህ ያደረገኝ ምናምን ብትይ ሰው መሳቂያ ነገር የራሱን ኦፒኒየን ይናገራል። ሲፈልገው ይሰድብሻል፣ ሲፈልገው አይዞሽ የሚልሽ አለ፣ ብልን የሚያደርግሽ አለ ምናምን ነገርና እንደዚህ አይነት ኬዝ ያለባችሁ በተለይ ወልዳችሁ ከብዳችሁ ልጆች አሳድጋችሁ ኖራችኋል 10 ዓመትም 15 ቀላል አይደለም እኮ የእድሜሽን ግማሽ እኮ አብረሽው ኖሮሻል። በሰላም መለየት እኮ አለ፣ በሰላም ተከፋፍሎ መኖር አለ እኮ። ለምንድን ነው አደባባይ መታችሁ የምትሰዳደቡት? በእናንተ ምክንያት እነዚህ ያደጉ ልጆች ቪዲዮ እያዩ አሁን የሶሻል ሚዲያ ጊዜ ስልክ የሚይዙት ገና በ12 በ13 ዓመታቸው ያዩዋቸዋል እኮ። ማያዩዋቸው ይመስሏቸው እንዲ ልጆቻችሁ። ይህ ልክ አይደለም። በቃ የእነዚህ አይነት ነገር ወደ አደባባይ አታምጡ። የእነዚህ ትልቅ ኬዝ አይደል፣ ትንንሽ ኬዝ ምን አለባችሁ? ችግር ካለባችሁ ትዳራችሁ ላይ ህይወታችሁ ላይ ችግር ካለ በአካባቢያችሁ ነው መጨረስ ያለባችሁ፣ በቤተሰብ በሽማግሌ ከካፋ ደግሞ ወደ ህግ ነው መሄድ ያለባችሁ። እዚህ ላይ ስህተት የምትሰሩት ሴቶች ናችሁ። ምንም እዚህ ጋር መደባበቅ አያስፈልግም። አደባባይ የምታወጡ ትዳራችሁን የምታበላሹ የምትሳደቡ ምናምን ከዛ በኋላ ደግሞ ትጸጸታላችሁ። ካረፋችሁ በኋላ ነገሩ ምስቅልቅል ካለ በኋላ የማይመለስ ደረጃ ከደረሰ በኋላ ነገሩን ታበል። ይሄ ሰው ያሁን ሊመለስ ቢፈልግ እንኳን አደባባይ ወጥተሽው አዘልፈሽዋል። አደባባይ ተወጥቶ ተነግሮታል። መመለስ አይችልም። ድንቡሉ አይሰጥሽም። የበለጠ ህይወትሽን ነው ምስቅልቅል ውስጥ የሚከተው። ስለዚህ ትዳራችሁን አደባባይ ላይ አታውጡ። ኬዛችሁን አደባባይ ላይ አታውጡ። ሌሎቹ ያኔ ጆን ዳንኤል ጃኒ ከአዶናይ ጋር ምናምን የነሱ የቲክታከር ኬዝ ነው፣ ስራቸው ነው፣ ማለቃቀስ ልምዳቸው ነው። ጊፍት መቀበል ስለሚፈልጉ አደባባይ ላይ ወጥቶ በማለቃቀስና አጀንዳ በመስጠት አየር መያዝ ስለሚፈልጉ እነሱ እሺ ይሁን፣ ችግር የለም። ትዳራችሁ እንትላችሁ ስራቸው። ትዳራችሁን ግን አደባባይ ላይ ለምንድን ነው የምትወጡት? ከዚህ በኋላ እቺ ሴትዮ ለሁሉም ባለ ትዳር ለሁሉም ኬዝ ላለበት እንደ አይነት ኬዝ ያለበት አለሽ እኮ ህይወትሽን ችለሽ ምናምን አደባባይ ለላለ ሴትዮ እኮ አለሽ፣ አቀሻለሁ እኮ ችግር የለው። ግን አደባባይ ብታውጭ ግን መፍትሄ አታመጭም። ማናችንም ማንም መፍረድ አይችልም። በተለይ ደግሞ ቲክታከር አይፈርድልሽም። ቲክታከር እንትን ወንፊት ነው በቃ እንዲህ ስትነፉት ዝም ብሎ ነው የሚወርደው። ምን የምትጨብጡት ነገር አለ? ዮኒ ማኛ መፍትሄ አይሰጥሽም። እኔ መፍትሄ አልሰጥሽም። እኔ እንኳን አልሰጥሽም። እዚህ ጋር የህግ ባለሙያ ነኝ ብሎ መጥቶ ቢያወራ እንኳን መፍትሄ አይሰጥሽም። እሱ አደባባይ ላይ አታውጡ ነው በቃ እያለን ያልኩ። እኔ ይሄንን አሁን እንትን ያወራሁት ስለሷ እንትን ሳይሆን ለምን ወጣ፣ ወዴት እየሄድን ነው፣ እንደ ሀገር እየጨለልን ነው፣ የምናደርገውን ነገር እንወቅ። አትሊስት ትልልቅ ሰዎች እንኳን ይሄንን ነገር እቺ ሴትዮ እኮ ትልቅ ሰው ናት አይደል እንዴ? እንደዚህ አይነትን ነገር እንዴት አደባባይ እንዴት እንትን አታስብም? ቀደም ደግሞ እንትና ስትናገር ጥሩ ሀሳብ ያወጣችሁ ሰዎች ደግሞ ማለት ነው ባለትዳር ሆናችሁ ልጆች እያላችሁ ሚስት ባል እያላችሁ ቤት ውስጥ ላይቭ የምትገቡ ሰዎች ማለት ባለሽ ተኝቷል፣ እሱም ስልክ ይዟል፣ አንቺም ላይቭ ላይ ትገቢያለሽ። ምንድነው ህይወታችሁ ማለት ምንድነው ህይወታችሁ? አንቺ በዛ ህይወት የምትመሪ ነው የሚያዋጣሽ ሶሻል ሚዲያ ነው ወይስ እሱ ነው? የበለጠ እኮ ነው ጋፕ የምትፈጥሩት።
ልክ አይደለም ይሄ። በቃ ሶሻል ሚዲያ ስትጠቅመው በአግባቡ ትዳር ያላችሁ ሰዎች ስራችሁ ከሆነ ኦኬ፣ ስራችሁ በቃ ቲክታከር ከሆነ የምትተዳደሩት በዛ ከሆነ እንደነ ሀቢቢ ምናምን ከሆነ ሀቢብና ማነው ስሟ እንደዛ ምናምን ከሆነ ኦኬ አንደርስታንድ በቃ ማለት ስራዋ ስለሆነ። ስራችሁ ካልሆነ ግን ሶሻል ሚዲያ አጠቃቀማችሁ መለየት አለበት። አንቺ ሳሎን ላይ ቁጭ ብለሽ እሱ መኝታ ቤት ሆኖ አንቺ ሰው ደድረሽ የምትጨፍሪበት ምክንያት የለም። ከሱ ጋር ጊዜ ታሳለፊ ማታወሪም እንዴ? አሁን እኮ ፕራይቬት ሆኗል እኮ ላይፋችን እኮ ባይጣው። ይሄ ሶሻል ሚዲያ ከመጣ በኋላ እሱም በዛኛው ሶፋ በዚህ ስክሮል ነው የሚደራረገው። ይሄ ልክ አይደለም፣ ክፍተት ነው የምታዩትም ነገር እዛ ጋር ደግሞ የሚሸውድ ነገር ነው የምታዩት። ቆንጆ ቆንጆ ሴት ያያል፣ አንቺ የማይሆን ነገር ታያለሽ። ጆርዲ ምናምን ትባሏን ሴት ምክር ትሰሚያለሽ ምናምን። የበለጠ ትዳርሽን ነው ከመሰረቱ የምትነቂው። ስለዚህ ሶሻል አጠቃቀማችንን ትዳር ላይ ያለን ሰዎች እንለይ። የምር ነው የምላችሁ እንለይ። አሁን እቺ ሴትዮ ሶሻል አጠቃቀሟን አላወቀችበትም። እዚህ ሶሻል ሚዲያ ላይ ስለምትበዛ ስለምትጨፍር ሶሻል ሚዲያ መፍትሄ ይሰጠኛል፣ የሌሎች ኬዞችንም ስለሰማች ይሰጠኛል ብላ ነው ያሰበችው። ግን ልክ አይደለም። አታምጡ አደባባይ ላይ እውነት ለመናገር እሺ። እንትላ ከላይ ያለሽ ውስጥ አሁን የገባሽው አስተያየት ስጭሽ። ውስጤ ነው ውስጤ ኦኬ። የለሽ መሊካ አሊ እሺ፣ ካለሽ ስጭ ማውራት ትችላለሽ። ተንፍሽ እስቲ ትንሽ። ምን የተሰማሽ በእነዚህ ሰዎች ጉዳይ አደባባይ መውጣቷ ልክ ነው ወይ ትያለሽ ወይ? ለባለትዳሮችስ ምን ትመክሪያለሽ? ልክ አይደለም። እኔ እንዳልከው ነው ማለት ፕራይቬት ነው እንዳልከው። ትዳር ትልቅ የተከበረ ነገር ነውና ሚዲያ ላይ ወጡ እንደዚህ ማውራቱ ምንም ጥቅሙ አይታየኝም፣ መሆንም የለበትም። ምክንያቱም እነዚህ አሁን ልጆች አሏቸው ወይም እነዚህ ልጆች አሁን ሌላ ጊዜ ሚዲያ ላይ የተቀመጠ ነገር ሴቭ ተደርጎ ምናምን የሚያዩት ነገር ነው። ህሊናቸውም ይጎዳል፣ ልጆቹም ጥሩ ስለማይሆን ለነሱም እና እኔ ብቻ ጥቅሙ አልታየኝም። እንደዚህ መሆንም የለበትም እንዳልከው ነው። አሁን የራሳችን ህይወታችንን አሁን የተናገርከው ነጥብ በጣም የተመቸኝ ምንድነው፣ ሰው አሁን ቲክቶክ ላይ ባለትዳር ይሁን አይሁን በምንም ልትለየው አችልም። ትዳር ኑሮትም ባሉ ተኝቶ ወይ ሚስቱ ተኝታ ኦንላይን ላይ ናቸው ያወራሉ ላይቭ ላይ ምናምን እና እኔ ማለት አሁን ላይ ያለው ትዳር እኔ ቲክቶክ ከመጣ ራሱ ፍችም የበዛ ይመስለኛል። ምክንያቱም እንዳልከው ነው ብዙ እኔ ቲክቶክ ከመጣ ነው እንደውም ፍቺ እኔ አሁን አዲስ አበባ ላይ እንደውም አሁን በቅርብ ሰምተህ ከሆነ በጣም ፍቺ በዝቷል እየተባለ ነበርና አንድም እኔ ቲክቶክ ይመስለኛል ትዳራችንን እያሳጣን ያለው እና ለትዳር ክብር አጠናል። ሚዲያ ድሮ እናትና አባቶቻችን ሲጣሉ እንኳን ጎረቤት እንኳን አይሰማቸውም ሲነጋገሩ። አሁን ሚዲያ ላይ ወጣ መዘረገፍ ነው በቃ ብራይተኛው እንዴ። ለእናታችን እኮ ማናሳየውን ሰውነታችን ነው ለባላችን የምናሳይ አይደለ? እና ገመና ደግሞ ወጡ እንደዚህ ሚዲያ ላይ መናገሩ እኔ ትርጉም የለውም እንደኔ ማለት ነው። እንዳልከው በየሃይማኖታችን ጸሎት አድርገን መታረቅ ካለብንም ንስሐ አባትን በለው ፓስተር ይዘን መታረቅ ሲገባ ሚዲያ ላይ ወጡ መዘርገፉን ምንም ትርጉሙ አይታየኝም እና ያለ ማለት ፈልጌ ነው። አመሰግናለሁ። ቴንክ ዩ። በቃ እንደዚህ አሁን ደግሞ ሴቶች ደግሞ በድፍረት ማውራት አለባችሁ ማለት በቃ የራሳችሁን ህይወት እንዴት የሁሉም ባል አንድ አይደለም። ሁሉም ባል አንድ አይደለም። በተለይ ስደት ላይ ያሉ ባሎች እንደምታስቡት አይደለም። የምር መናገር ማለት ነው ብዙ ክፍተት አለ። ያደርግ ይችላል፣ ይንቀሳቀሳል፣ ቤት ለመግዛት ያስባል፣ ብዙ ደረጃ ለመድረስ ይሞክራል። ያንቺ ባል ደግሞ አይንቀሳቀስም። ግን አንቺ ነሽ መቀየር የምችው። የሰው ባል ያየሽ አንቺ ባልሽን መውቀስና መሳደብ መጨቅጨቅ የለብሽ። ከሌላ ባሎች ጋር ኮምፔር አታርጉ። አንድ ነገር መናገር ፈለኩኝ። ለምሳሌ እሷ ላይቭ ላይ ባሏ ያለ ትሪት ቢያደርጋት ላይቭ ላይ ቁጭ ብላ ታድራለች ወይ ትጨፍራለች ብለህ ታስባለህ? አይመስለኝም። እኔ እዚህ ጋር ትዳሩ መጀመሪያ የሆነ ኬዝ ያለው ነገር ነው። እሱ ትሪት ቢያደርጋት ላይቭ ላይ ምን ታደርጋለች? ሴት ልጅ እኮ በጣም ትዳሯን ትወዳለች። እሱ ደግሞ ሌላ ነገር ነው። እሱ ደግሞ ሌላ ታሪክ ነው። አንቺ ላይቭ ላይ የመቀመጧ ጥያቄ መሆን የለበትም ብዬ አሰብኩኛል። አይደለም ላይቭ ላይ አንቺ ከሱ የሆነ የጎደለች ነገር ስላለ ቤት ውስጥ ያለን ሰውዬ ከመቀየር የበለጠ እንደ መፍትሄ አድርገሽ ያየሽው ደግሞ ላይቭ ላይ ቁጭ ብሎ ማውራት ነው ከሌላ ሰው ጋር። ይሄ ልክ ነው ነው እያልሽኝ ያለሽው ልክ አይደለም። አልወጣም አይደል? ከቤት ያልወጣን ሰው ሼር ታደርግ ሀሳብ ሼር። አሁን ለምሳሌ እኔ እዚህ ጋር ካንተ ጋር ሳወራ የሆነ ሰዓት አይ ልልክ ፈልጌ አይደለም። የሆነ ሰዎችን ስታገኝ ሀሳቧን ሼር ታደርጋለች ወይ ከሱ ጋር ያለባትን ስትረስ ትረሳ ይሆናል ብዬ አሰብኩኝ እንጂ ባልን የሚያክል የልጆቿ አባት ነው። ብዙ ዓመት አብራ የኖረችው ሰው ነው። እንዴት ብላ ላይቭ ላይ በጣም የሆነ ኬዝ ለምሳሌ ትሪታ ያደርጋትም ብዬ ነው እኔ እዚህ ጋር የወሰድኩት።
መፍትሄ ነው ወይ ነው እሱ? ትሪት ባያደርጋትም እኮ እሱ እንደ መፍትሄ መወሰድ ተነጋግረህ ሲደክምህ ያ መፍትሄ ነው በቃ ማለት ትዳሯን ላለመበተን የበለጠ ነው እንጂ ከቤት ያልወጣን ወንድ እኮ ከቤት ታስወጣል ይሰፋል፣ ልዩነታቸው ይሰፋል እንጂ መፍትሄ ሊሆን አይችልም። ልጆቿን ላለመበተን ያደረገችው ነገር ነው የሚሆነው እንጂ መቼም ባልን የሚያክል ማለት እሱ ለምን የዛን ያልወቀሳትም? ላይቭ ላይ ቁጭ ብለሽ እያመሸሽ ለምንድን ነው እኔን ትሪት ማታደርጊኝ? ለምንድን ነው ምግብ ማትሰሪልኝ? እዚህ ጋር እኮ የእሱ ስህተት አይታያችሁም? ሉሊ እንዴት መሰለ እዚህ ጋር ሚዲያ ላይ ከመጣች በኋላ ትዳሩ የሆነ ቦታ ከደረሰ በኋላ ነው የሆነ ቤት ምግብ ማትሰራልኝ ብሎ እያለ ያለው ገብተዋል። እዚህ ጋር ትሪት ቢያደርጋት ከማታውቀው ሰው ጋር ማውራት ምን ጥቅም አለው? የልጅነት ባሏ ነው፣ የልጆቿ አባት ነው። ከሱ ጋር ነው እንደሆነ ብዙ ጊዜን ማሳለፍ የምፈልገው ከባሌ ጋር ነው። ባሌ ትሪት ካደረገኝ እኔ ምን አደርጋለሁ ላይፍ ላይ? እዚህ ጋር ይሄ ነገር የተፈጠረው ከተወሰነ አመት በኋላ ነው። አይተሹ እንደሆነ የእሷን ፕሮፋይል ገብተሽ ስታዩ መቼ ቲክቶክ እንደጀመረች ልጁ 17 አመት ልጅ ነው ያላቸው የመጀመሪያ ልጃቸው። ከ3 ከ4 አመት ጀምሮ ነው እንዲህ አይነት ነገር እሷም ቲክቶክ ላይ እንትን መሆን የጀመረችው አክቲቭ መሆን የጀመረችው እና አዎ የተፈጠረ ነገር ሊኖር ይችላል። ስራውን ሲል ያጣችሁ ጊዜ ሊኖር ይችላል። ትዳር ላይ ሆናችሁ ደግሞ ባይሆን ኖሮ ቲክቶክ ባይኖር ልታመም ሁሉ እችላለሁ አለች። በቃ የሚያወራ ሰው ምናምን ከባሏ በልጣ ማለት ከባሏ በልጥ ኢቨን እንኳን ተለያይቶም ቢሆን እንኳን እሱ ብር ላይ ነው ማይንዱ፣ ጭንቅላቱ ቢዝነሱ ላይ ነው ያለው ይመስለኛል። ሰምተሃል ላይ ሲያወራ እሷ ስትናገር በጣም ጓደኞች አሉት አለች። አንዳንድ ወንዶች ብዙ ጊዜ ከሆነ ትዳር የሆነ ቦታ ይቆዩና ለጓደኞቻቸው ጊዜ ይሰጡና ሚስት የምትባል ታሪክ እንዳላቸው ጭራሽ በጭንቅላታቸው ይረስታል። ይሄ ሪያሊቲ ምድር ላይ ያለ ሀቅ ነው። ይቺ ሴት በጣም መሯት ነው የሚመስለኝ። እግዚአብሔር ግን እንደዛ ቢሆን ልጁ ህፃን ልጅ አይደለም አይናገርም ብለሽ ታስቢያለሽ? ልጁ ዋይ ለምን ያባቱ ሳይዶነ የ17 አመት ልጅ ወንድ ልጅ እንደውም ወደ እናቱ ነው የሚሆነው አይደለም? ለምን የሱ ሳይድ በጥቅም የሸወደው ነው የሚመስለኝ። እኔ አንዳንድ ጊዜ እኮ ልጅሽም ይከዳሻል በሆነ ነገር ልጅሽ አባት ብሎ እንደሚከዳሽ አታውቂም? ያገኘው እንክብካቤ የሚያገኘው አሁን ህይወቱ ምናምን ጥሩ ነገር የሚያገኘው ከአባቱ ስለሆነ አባትዬ ባይዘው ይቅርታ አድርጉልኝና እኔ እሷን ብለኝ በጣም በዚህ ደረጃ አላደርግም። ሴትዮዋ አመል አለባት እውነት ለመናገር ስለ ሪሌሽንሺፕ ሲጠየቅ ራሱ ማለት ነው። አሁን እሱ ጥሩ ነው እንደዚያ የማግጥ ምናምን ሲል አንተ ሲባል ምንም ስለሷ ጥሩ ነገር ላይ ያወራ አልፈለግም። መደበቅ የፈለገው ነገር አለ። ሴትዮዋ ውስኪ የምትወድ ሴት ናት። ይቅርታ አድርጉልኝ። ሆይ ሆታ የምትወድ ሰው ናት። ጭፈራ እስክስታ እንዲህ ማለት የምትወድ ሰው ናት። ለዛ ነው አሁን ካንቀናፋችበት ስትነሳ ንብረቷ እጇ ላይ ያጣችው። በቃ ሌላ ዓለም ውስጥ የነበረች ሴት ናት። ያንን ደግሞ እሱ አውጥቶ አላወራም። ጥሩ ነው ይሄ እንደው ትንሽ ነገር መጥፎ ነገር አወራ ካልኩት እንደው ምግብ መስራት አትችልም፣ ልጆች አትንከባከብ ምናምን ያለው ነው እንጂ የበለጠ ሌላ መጥፎ ነገር ያየበትን አመል አሁን ጓደኞች ያበዛ እንደምትለው እሱ ማውራት ይችላል። ሴትዮዋ 100% ያስታውቃል። አይ ነው ነገር ሶሪ 100% 99% ያስታውቃል። የምር ነው መፍረድ በጣም ቀላል ነው። ሌክጀሪ ህይወት ያላቸው ሰዎች ናቸው እነዚህ ሰዎች ማለት በጣም ከልክ በላይ ሀብት አላቸው። ለእሷ የሚጎላ አይደለም። ገንዘብ እኮ ለማንም ጥቅም አለው የለውም። በመጀመሪያ ደረጃ ትሪት የሚባል ነገር ሴት አታለች ከሱ ከባሏ ኢሚዲየት ማንበብ ትችላለህ እኮ ባሏ በጣም ጊዜ ከሰጣት ይቺ ሴት ላይቭ ላይ ምንም አታደርግም። ልጁን በጥቅም ላልከው በጥቅም መኪና ቢገዛለት በቃ ማለት በጥቅም በአሁኑ ሰዓት ልጆች እኮ በጣም ሴንሲቲቭ ናቸው። የእውነት ፍቅር የላቸውም። ግን አንተ እንደምትለው እኔ ብዙ መናገር በዚህ ደረጃ ልላትም አልፈልግም። ምክንያቱም እቺ ሴት ትልቅ ሴት ናት፣ ልጆች ናት፣ ጥቅም የለውም። ከዚህ በላይ ብዙ መዓት ይወራል ሶሻል ሚዲያ ላይ። እንደሆነ እናንተ መማር አለባችሁ ሉሌ፣ መማር አለባችሁ እናንተ ለሚስቶቻችሁ ጊዜ መስጠት እንዴት እንዳለባችሁ መማር አለባችሁ ብዬ አስባለሁ። እንማራለን። ግን ሌላ ወንድ ላይ ወይ ነጭ ላይ ያየሽውን ነገር እሱ አርግ ብለሽ ግን እኔ መገፋፋት አልችልም። እኔ ራሴ ነኝ መለማመድ እችላለሁ። ሚስቴ የሆነ በቃ እንዳረገው ያንን ነገር ልትገፋፋኝ ትችላለች፣ ልታስተምረኝ ትችላለች፣ እሞክራለሁ ምናምን። ግን ሌላ ሰው ላይ ያየሽውን ነገር ኮፒ እሱ እዛ ያየሽውን ነገር አርግ ብትይ ነው እኔ ራሴ ኳሊቲ ያለኝ ገባሽ? ቤት ቁጭ የሚሉ እኮ ወንድ እናውቃለን አይደል? ኩክ የሚያደርግ ወጥቶ የማይሰራ
ሎሌ የእውነቴን ነው የምነግርህ። እኔ ትሪት አታለች ከባሏ ኦልሬዲ የገንዘብ አይደለም ገንዘብ እኮ በጣም 4 ዓመት ማለት አልጋ ቀይረው ሳይፋቱ ግን አልጋ ቀይረዋል። በቃ እሱ ይሄዳል ወደዚህ ምን አለ አይደል? ይሄ በቃ ወጣ ገባ ነጭ ወይ ላይ ነበር። ግን እኔ እንደሚታየኝ ከዚህ ትዳር ወንዶች ብዙ መማር አለባችሁ። የእውነቴ ነው የምልህ ቁም ነገር ወንዶች ለሚስቶቻችሁ ይሄ ገንዘብ ሰጥተህ ዞር እንደማለት መኪና ገዝተህ ወደዛ ማለት ቤት ቪላ ምናምን ምንም ዜሮ እንደሆነ ማወቅ አለባችሁ። የመጀመሪያ ደረጃ ወንዶች መማር ያለባችሁ ከዚህ ትዳር ለሚስቶቻችሁ መጀመሪያ እንዳገኘውክ መሆን እንዳለብክ መማር አለባችሁ ወንዶች። ሉሌ አንተ እንደምትለው እንደዚህ እንማራለን። ግን ምንድነው ችግሩ? እናንተስ ምንድነው የምትሰጡት ነው? እናንተስ መማር የለባችሁም? እናንተስ ለወንድ ልጅ ምንድነው የሚያስፈልገው ብላችሁ ማሰብ የለባችሁም? ሁሌ ወንድ ልጅ ብቻ ነው የሚያስበው እንዴ? ሴቶችም ያስፈልጋል። ምንድነው የምታረጉት? ወንድ ልጅ እንክብካቤ ይፈልጋል። የአሁኑ ሴቶች ምንድነው የሚያደርጉት? ና ኩክ ስራ ነው፣ ኩክ አርግ ነው። በህይወት ዘመኑ ከእናቱ ቤት መሶብ እየተቀረበለት የበላ ወንድ መጥቶ አንቺ ትዳር ላይ ኩክ አርግ ብለሽ መገፋፋት የለብሽም። የማያውቀውን ነገር ማለማመድ እንዲችል ማድረግ ትችላለሽ። ላይ ከመጣን ነው እንዴ ለኔ ብቻ ይችላል፣ ስራው ለሽፍት ይችላል። ይሄን ማመን አለ መለማመድ አለበት። በህይወት ሂደት ላይ አብረሽው ስትኖሪ ኦፍ ኮርስ ለምንድን ነው ሜክ የማታረገው ኤግ ምናምን ነገር እንዲህ ነው ና ላሳይ ምናምን ሊንክ ትለኪለታለሽ ዩቲዩብ ይሄንን አይተህ እስቲ የሆነ ነገር ሞክር። እሱንም በፍቅር ነው ላይክ ወንድነቱን በሚገፋ መንገድ ኩክ አርግ ምናምን ገፍተሽ ምናምን አይሄድም፣ አያረግም። እኔ ወንድ ነኝ መስራት አልችልም አልሰራም ነው የሚልሽ። በፍቅር ግን ማድረግ ይችላል ወንድ ልጅ። እኔ ወንድ ልጅን ኮምፕሌን የማደርገው ማለት ነው ስራ ወጥቶ የማይሰራ ገንዘብ ይዞ የማይመጣ ወንድ ለኔ ወንድ አይደለም። ኩክ የማያደርግ ወንድ ግን እሱ ኦኬ ማድረግ ካለበት ያደርጋል በሚችል ሰዓት። ህይወት በራሱ መንገድ ላይ ኩክ ሲያስደርገው እኛም ስደት ላይ ስንመጣ ከመምጣታችን በፊት ኩክ አናደርግም ነበር። ስደት ላይ ስንመጣ ኩክ ማድረግ ጀመረን። አሁን ስራ ብትለይ ልሰራ እችላለሁ። ሞር በጣም ኢንተረስትድን ባልሆን ግን እሰራለሁ። ገባሽ? ስለዚህ እናንተ ናችሁ ባላችሁ መስራት ያለባችሁ። ሴቶች ናችሁ ባላችሁ ማስተካከል ያለባችሁ። ወንድ ልጅ ጅል ነው፣ ይቀየራል። የምሬ ነው የምልሽ። ጥሩ ፍቅር የተጣመመን ትዳር እኮ ማቃናት የምችው አንቺ ነሽ። በዛው እንደተጣመመ ብታስቀርብ እንዴ ቺት የሚያደርግን ወንድ ቺት አርጓል ብለሽ የምታምኝ ከሆነ እንኳን እኔ በዛ ደረጃ አላስብም። ቺት ያደረግን ወንድ 4 ዓመት ሉሌ 4 ዓመት እኮ በጣም ረጅም ጊዜ ነው። 4 ዓመት እኔና እሱ ለየብቻ ስንተኛ ይቻለሽ። አሁን እሷ ብልጠት ነው መጠቀም ያለባት ታውቂያለሽ አይደል? ብልጠት በቃ የእውነት ይተፋል። እንደውም በዚህ ዙሪያ ነው መሰራት ያለበት ማለት 4 ዓመት እኔ እና እሱ ለየብቻ አልጋ ለይተን ስንተኛ ምን ሆነሽ ነው ማለት ሚስቴ ብሎ እኮ ሊጠይቀኝ ይገባል። ገባ? ቲክታክ ላይ ቁጭ ብዬ ሳድር ወይኔ እንደዚህ ወንዶች እኮ በጣም ሃርደኞች። ለምሳሌ ሄደው እንኳን የእውነት ይቅርታ አድርጉልኝና አብዛኞቻቸው ሄደው እንኳን እኮ አይሰለጥም። እውነት ለመናገር ሚስቴ ምድር የጎደላት ኦልሬዲ ብር ሰጥቶኝ መኪና ገዝቶልኝ ተዝናኝ ምናምን ሊለኝ ሊሆን ይችላል። ግን እኔ እና እሱ እዚህ ጋር ትሪት አጥቻለሁ። ትሪት አታ ነች ሴት ላይቭ ላይ ያደረችው ለብቻ 4 ዓመት ምን ሆነሽ ነው ሚስቴ እኮ ብሎ መጠየቅ የሚገባው ወንድ እኮ ነው አይደለ? ግን እዚህ ጋር መጥቶ እንዴት ነው አሁን ሎሌ እንደሚልሽ ቀለል አድርገሽ እንደ ወንዶች መማር አለባቸው። ሚስቴ ምንድነው ከገንዘብ ውጪ የሚያስፈልጋት ብለው መማር አለባቸው። የመጀመሪያ አንተ በጋራ መማር አለብሽ። ጉድለት ሲመጣ አለውኝ ሰማለሁ። ጉድለት ሲመጣ መንስኤው ምንድነው? ዛሬ አዳራችን ምንድነው? የሳምንት ፕሮግራም የአንድ ወር ፕሮግራም ይዞ ልጅን የማያሳትፍ በ15 ቀን አንድ ቀን ደግሞ ከልጆችሽ ጋር ከባልሽ ጋር ምን ነበር ቤት ውስጥ የነበረን የጎደለን ብሎ መነጋገር። ዘመናዊ አኗኗር ይሄ ነው። ገባሽ? አሁን ቲክቶክ ማለት መንፈስ ማለት ነው። መንፈስ ስልሽ ትሰሚዋለሽ፣ ነገ የለም በቃ ይሄ ሁላ ሰው ሲያጅብ ሲያጨበጭብ የነበረ ሰው ነገ አታገኙ። በቃ ጊዜ ማሳለፊያ ሊሆን ይችላል። ከዛ ባሻገር ግን ህይወት በቲክቶክ የሚፈታ ነገር ሲያፋታ ነው የምታየው። ኢቭን አንቺ አሁን ስታወሪ ብዙ ነገር ሊነገር ይችላል። እንዴት ትሪት አያደርገኝም? አንቺስ ምን ትሰሪያለሽ እንዴ? ይሄ እኮ የጋራ ጉዳይ ነው። አንዱ ጋር ያለ አንዱ ጋር የሌለ አይደለም። መምጣታቸው ምናምን እኮ እኔ አልደግፍም። ግን ትዳር እሱ በምን ምክንያት እሷ ናት መሰለኝ አይደለ ቲክታክ ላይ መጀመሪያ የመጣችው በጣም መሯት አማሯት
ሰውየው አይጠቀምም። ለምሳሌ ብሶትሽን እኮ ማያዳምጥሽ እኔ በጣም ብዙ ሴቶች አውቃለሁ እና ብሶትሽን እኮ ማያዳምጥሽ ወንድ አለ፣ እንደተገናኘሽ ሰዓት የማይሆንልሽ ወንድ አለ። እዚህ ጋር ምን አንዳንድ ጊዜ መረዳት የሚባል እኔ አሁን እቺን ሴት በጣም እየተረዳኋት ነው ሳስበው። ትሪት አላረጋትም። ይሄ ገንዘብ ስለወረወረላት ይሄ ምናምን ስለሰጣት ምናምን፣ ገንዘብ እኮ ፍቅር አይሆንም። እኔ ምንም ባይኖረኝ ፍቅር ቢሰጠኝ ነው የምፈልገው። እውነት ለመናገር እግዚአብሔር ሉሌ የእውነት ቁም ነገር ማለት ነው። ቲክታክ ላይ ለመቀመጧ መፍትሄው ባልየው ነው ሙሉ በሙሉ ጥፋተኛ። እኔ እሱ ጋር ነው አሁን እየታየኝ ያለው። ገብቶሻል እንዴ? ባሌ አቅፎኝ ከተኛ ካዝና አብረን ጊዜ ካሳለፍን ከልጆቼ ጋር ሰዓት ካለኝ ምን አባቱ ያደርግልኛል? የቲክታክ ህብረተሰብ ንገርኝ እስኪ እንዴ። አሁን እኮ ቲክታክ የእውነቴን ነው የምልሽ የእውነቴ እንዴ እቺን የመሰለሽ መናገር እኔ እኮ እሱ የእውነት የሱ ጥፋት ለምን አልታየንም? ሉሊ እውነት አንዴት አይታየም? እኔ እኮ እሷን ብለም እያደረገን አይደለም እኮ እውነት ለመናገር ግን ሴቶች ብልጥ መሆን አለባችሁ ነው። ኦፍ ኮርስ እሱ ውጭ ነው የሚለው ምናምን ቢዝነስ የሚያስብ ወጭነሽ ማስተካከል አለብሽ። አንቺ መፍትሄ ብለሽ ቲክታክ ላይ ከምትጭ ይሄ ፕሮግራም ግን አሁን እየተወራ ያለው የእሱን ፍትህ ለመስጠት ሳይሆን ወይም ስለተነጋገሩበት ጉዳይ ላይ ፍትህ ለመስጠት ሳይሆን ከዚህ ምን እንማራለን? አሁን እኛ ጋር ያለ ነው ገጠመን ሰዎች ደግሞ በቤታችን ውስጥ ምን መሆን አለባቸው የሚለው እስከ ተረዳሁኝ ድረስ። ስለዚህ እሺ ቆይ እንትን ሆኖ ነው ይቅርታ፣ ስራ ላይ አሁን ኦኬ፣ አሁን መጥቷል። አሁንስ ምንድን ነው ይሄ? አሁን እየተወያየን ያለ ነው ልበል፣ ምክንያቱም ብዙ ሰዓት እዚህ ጋር ስለቆየ አሁን እየተወያየን ያለ ነው እነሱን ለመዳኘት አይደለም። ይሄ የፍርድ ቤት ጉዳይ ነው። ቲክቶክ ሚሊየን ሰው ድምፅ ቢሰጥ ህግን በድምፅ መሻር አይቻልም። በቃ 10 ብር ከሆነ እሱ 10 ብሯን 100 ብር አድርጉ ብለን ድምፅ ብሰጡ አይሆንም። ህግ ነው። በቃ ይስራም አይስራም ህግ ነው ይህን ነገር የሚፈታው። ግን እኛ አሁን ያለ ነው እዚህ ጉዳይ ላይ ያልደረስን ሰዎች ከቲክቶክ ምንድን ነው የምንጠብቀው? ቲክቶክ ምን ይሰራል ብለን እንመልከት። ጊዜ ማሳለፊያ አንዳንድ ነገር ማያ ካልሆነ በስተቀር እንዲህ አይነት ትልቅ ተቋም ብላለች ቀደም እንዳለች ትልቅ ተቋም ነው። በአንድና በሁለት ሰዎች እንኳን ሊፈርስ ይችላል። ጠብቀ ነው እርስ በርሳችን በሽማግሌ በቤተሰብ። ከዚህ ካለፈ ግን በህግ ነው እንጂ መሄድ ያለበት እዚህ ጋር አደባባይ መጠን ቿ ይሄ ከዚህ በኋላ ያለው ህይወት ጥሩ ነው የሚሆነው። ስለዚህ ለልጆቻቸው ለፈጠራችሁት ልጆች አሁን ወደ ቲክቶክ ሳይሆን መውጣት ያለብን። ትሪት የማያደርግሽ ከሆነ ምንድነው ዛሬ ወጣ ብለን እራት እንብላ፣ ዛሬ ውጭ እንብላ። ከዚህ ነው የሚጀምረው። እኔ ቤት ዛሬ አልበላም፣ እኔ ጋብዝሃለሁ እንውጣ ብሎ መውጣት። ቀስ እያሉ እያለማመዱ እንቁላል በእግሯ ትሄዳለች። ጫጩቱ ጋር እስከምትደርስ ድረስ አንቺ የራስሽን መወጣት። አንዳንዱ ሰው በመንፈስ ሴክሬታሪ እኮ እንደዚህ ነች ብሎ ስዕል ስሎ ራሱን ሲያሳብድ የሚውል ሴት አለ። እንደሱ አይደለም መሆን ያለበት። በቃ እኛ መሆን ምን ይገባናል ብለን እዚህ ጋር እንወያይ። እነሱን ተዋቸው፣ በቃ ስራቸው ያወጣቸው፣ ራሳችንን እንሁን። ይሄ ነው የኔ ሀሳብ። እዚህ ጋር ገንዘብን ያመጣት ብላችሁ ታስባላችሁ? ዝም ብላችሁ ስታነቡ ገንዘብ አላመጣት። በጣም ተወደዋለች አባት ነው ኖ ገንዘብ አይደለም። የእውነት አንዳንድ ጊዜ ማገናዘብ በጣም ስላል። እንዴት ነው የምታስብ? እንደሱ አላልንም፣ ገንዘብ አላልንም። እነሱን ታያቸው ነው እኮ አሁን እነሱን ታያቸው። አሁን መወያየው እሱ ሳይሆን ወደ የት እንሂድ የሚለው ነው። ምን ማድረግ አለብን? ለራሳችን በቃ እንደሱ ነው። እነሱም ከ17 ዓመት በላይ አብረው ይኖሩ ናቸው። አሁን የነሱ ኪዝን እኛ እኮ መማሪያ ነው። አሁን ቤታችሁ ላይ ችግር ያለበት ሰው የንብረት ችግር፣ የልጆች ችግር፣ በቃ በጣም ችግር ቤት ውስጥ በቃ ባላችሁ ያስቸግራችሁ፣ ሚስታችሁ ያስቸግራችሁ ሰዎች በጣም የተለመደ ትሬንድ እየሆነ ነው ሶሻል ሚዲያ ላይ መምጣት። የሆኒ ማኛ ሙድ መያዣ እየሆናችሁ ነው ያላችሁት። የሌሎችም ደግሞ በተለይ ደግሞ እዚህ ዱባይ ያላችሁ ምናምን ልኬለት ንብረቴን እንዲያርጊው ምናምን በመሀል ልጆች የወለዳችሁ ምናምን ኬዝ አምጥታችሁ ቲክታከር ላይ ቁጭ ብላችሁ እነሱ ላይቫቸው ላይ ጊፍታቸውን እየተቀበሉ የሚደበሩባችሁ ሰዎች ለእናንተ ነው ይሄ ምክር። እቺ ሴት
በቃ አታምጡ። የዚች ደግሞ ትልቅ ሴት ናት። ደግሞ መመከር የሚኖርባት አይደለም። እዚህ ቁጭ ብለን እሷን ልንመክርም አንችልም። ይህንም ማገናዘብ መቻል አለ። የ17 ዓመት ልጅ ያላት ናት እና ሌሎችም እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ትዳራችሁ ላይ ችግር ያለ፣ በተለይ ደግሞ ሴቶች ናችሁ ፋውል የምትሰሩት። ወንድ ልጅ አደባባይ ትዳሩን አያመጣም። አደባባይ ፎቶን አይፖስትም። ራሱ የልጆቹንና የሚስቱን ፎቶ ይፈራል ቲክታክ ላይ። እናንተ ናችሁ ሁሉም ነገር አደባባይ አምጥታችሁ የምትዘረግፉት። ባይዘው ልጆቻችሁን አደባባይ ላይ አውጥታችሁ አትፖስቱ። ምንም አይጠቅም። ኮንቴንት ክሬተር ካልሆንሽ ገቢ ማታመጨበት ከሆነ አይጠቅምም። ለራስሽ ቤተሰብ የሚያይበት ሌላ ፕላትፎርም ወይ ፌስቡክ ወይ ኢንስታግራም ካለዛ ቲክቶክ ላይ አታምጪ። ነገ በልጆችሽ ይመጣሉ። ባለጌን ቲክታክ ህዝብ አንቺን እኮ አይደለም የሚሰድብሽ እኮ ቤተሰብሽን፣ አባትሽን፣ ልጅሽን እኮ የሚሳደብ ህዝብ ነው ያለው እዚህ ቲክታክ ላይ። አደባባይ ላይ ልጆቻችሁን አትምጡ። የእናንተ መዋረድ ሳያንሳችሁ ሁሉም ነው የሚዋረደው። ስለዚህ ህይወታችሁን መምራት ካለባችሁ ከቲክታክ ውጭ ነው። በተረፈ ደግሞ ትዳር ያለሽ ሴት ከሆንሽ ማለት ነው ቲክታክ ላይ ቁጭ ማለት አይጠበቅብሽም። ላይቭ ላይ ቁጭ ማለት አይጠበቅብሽም። አዎ እሱ ትሪት አላረገኝም መጥቶ ቲቪ ነው የሚከፍተው ምናምን። አንቺ ትሪት ማድረግ ልመጃ፣ አንቺ አላምጆ፣ አንቺ ጠጋበያ። አንቺ ነሽ እኮ መሰልኩ። ሴት ልጅ እኮ ብልጥ ናት። እንደ እናቶቻችን እኮ በጣም ብልጦች እኮ ናቸው። የኛ አባቶች እኛ እኮ ምንም ማለት የኛ አባቶች እኮ በጣም ብዙ ፋውል ይሰራሉ ድሮ። እንዴት አድርጎ ማኔጅ እንደሚያደርጉት ባላቸው ነው ታውቃላችሁ። ልጆቻቸው ቤተሰብ በዛ በደህንነት ህይወት ማለት ነው። አሁን እንኳን የተሻለ ህይወት ላይ ነው ያለነው። የተሻለ የተሰለጠነ ዘመን ላይ ነው ያለነው። አንቺ ቴክኖሎጂ እንዴ አንቺ ሰርች ብታረግ እንዴ ነው ባሌን ትሪት ማድረገው ብለሽ እኮ ባይመጣልሽ እንኳን ሰው መጠየቅም ሼም ቢይዝሽ እኮ ቻት ጂፒቲን ብትጠይቂያት እኮ አድቫይስ ታደርግሻለች የተወሰነ ነገር። በአንቺ በሚመስልሽ ነገር በምችው ነገር ማድረግ ትቻለሽ። ሴቶች ናችሁ ትዳራችሁን መመለስ የምችሉት። ከበተናችሁት በኋላ ይመለስ አይመለስም። ወንድ ልጅ አንድ ከቤት ከወጣ አይመለስም። ባይዘው በጣም እድለኛ ላኪ ከሆናችሁ ነው የሚመለሰው። አይፈልግም በቃ ይመቻል ውጭ። ለወንድ ልጅ ደግሞ ነፃ ነው የምታረጉት። ሌላ ህይወት እንዲመሰረት ነው የምትመሰረት። አንቺ ነሽ የምትጎጂው፣ አንቺ ነሽ ልጆች ይዘሽ የምትቀመጪው። ከብዙ ነገር ነው የምትርቂው። ብቸኝነትም እንትልጅ። ለዛም ነው ሶሻል ሚዲያ ላይ ደግሞ ትመጣላችሁ እንደዚህ እንደሱ። አሁን እሷ ብቸኝነት ሲኖራት ነው መቼም ሶሻል መጣ እስከስታ ስትል ነበረው። ከዛ ደግሞ እነሱ ገፋፍተው ደግሞ የባልሽን ኬዝ ወደ ቲክታክ አምጪ ብለው ደግሞ ሌላ ጣጣ ውስጥ የሰው ምክር ነው እዚህ ያደረሳችሁ ሴት። ስለዚህ ሌሎችም ትዳር ላይ ያላችሁ ሰዎች ትዳራችሁን ማኔጅ አድርጉ። ሴቶች በቃ አደባባይ ለማምጣታችሁን ተዉ። አደባባይ ችግር ቢኖርብሽ ራሱ አደባባይ መተሽ ባልሽን አትስደቢ፣ አትናገር። እንኳን እሱና ለቤተሰብ መናገር የለብሽ። መናገር ካለብሽ ፊት ለፊት ለራሱ ይሄ ሚዲያ ነው ይቀመጣል ፋይል ነገ ይወጣል። ነገ ብትስማሙ እንኳን እንዳትስማሙ የሚያደርገው እኮ ፋይል ሰው እየፖሰተ እኮ ህይወታችሁ ምስቅልቅል ውስጥ ነው የሚከተው። የበለጠ ነው የተጣመመውን ትዳር ነው የምጥሉት። ሶሻል ሚዲያ ላይ ስታመጡ የማንም አፍ የማንም ዘላን አፍ እኮ ነው እዚህ የሚከፍተው። አፉ እያየነው አይደል እንዴ? ሁሉም ዘላን ነው አፉን የሚከፍተው። እንደፈለገ የሚያወራ አለ፣ አይጠነቀቅም። እኔ አሁን እዚህ ጋር ሳወራ ተጠንቀቄ ነው ለማውራት የምሞከረው እንጂ እሷን ለመሳደብ እሱ መሳደብ እኮ ይቻላል። እንደዛ የሚያደርጉ ሰዎች ነው ያየነው ዛሬ ቀኑ ሙሉ ላይቭ ላይ ሰዎች ተቀምጡ። ስለዚህ ይሄ ነገር ልክ አይደለም። ሴቶች ብልጡ ነው። ከዚህ ምን እንማራለን ነው እንጂ የነሱ ኬዝ ኦልሬዲ ህግ ነው የሚፈታው። ማንም የሚፈታው ነገር አይደለም። በቃ በወረቀት የተያዘ ነው። ብሩም እኮ ቀላል ብር አይደለም። ያን ብር ያላት ሴት አይደል ነው ይሄን ብር ይዛ 3-4 ጠበቃ እንኳን በእያንዳንዱ ኬስ ጠበቃ መድባ መከራከር ብሩን እያሳያት አልነበረም። ብሩ በሰዓቱ እሷ አታዝበትም። አልሰማም ሉሊ። አዎ እኮ ገባኝ። እሱ ማክሲሳችሁ እንደዛ ነው እኮ። እሷ እኮ ተኝታ ነው አንቀላፍታ ነው። እኔ ቀደም እንደነገርኩሽ ነው። ልጅቷ እስክስታ ትወዳለች፣ ጭፈራ ትወዳለች። ወደዚህ የተረዳሁት አይኗ ላይ የተረዳሁት ነገር እሱ ነው። ገባሽ? ምሰራ ቢሆን ፋብሪካ ያላት ድርጅት ያለው ሰው በዚህ ደረጃ ጊዜ ይኖሯል ብዬም አላስብም። ገባሽ? ጊዜ ኖሯት እንደዚህ አይነት ነገር ታደርጋለች አልልም። ገባሽ? እዛ ጋር ንብረቷን አሁን ከእጇ ሲያመልጥባት ነው ግራ ሲገባል። ልጇን አጣች፣ ንብረቷን አጣች፣ ብቻዋን ሆነች። ለዛም ነው አሁን በቃ ግራ ሲገባት የመጣችው እዚህ ጋር አደባባይ። አሁን ደግሞ ቲክታክ ደግሞ የበለጠ ግራ ያጋባታል። እያየችው ነው መቼም። አሁን ሰው የፈለገውን ነገር እየተናገረ ነው። መፍትሄ አይሆንም። ሶሻል ሚዲያ መፍትሄ አይሆንም። ብቸኝነታችሁን አይቀርፍም። እንኳን እሱንና ማለት ነው ሲንግል ማመናችሁ ራሱ ስትኖሩ አትሊስት እንኳን ትዳራችሁን ለመመለስ ጥረት በምታረጉ ሰዓት ላይ ላይቭ ላይ ስታወሩ መጠንቀቅ አለባችሁ። ባላችሁ ይሰማል። የልጆቻችሁ አባት ሙሉ ለሙሉ ሴት ላይ ጫና እያረክ ነው። ወንዶችን በዛው በነካጅ ብትነካካቸው። ወንድ ልጅ ስደት ላይ ባይዘወይ ስደት ላይ በጣም አፕሪሺየት መደረግ አለበት። እኔ ወንድ ልጅ የምሬ ነው የምላችሁ። ይሰራል፣ ይለፋል፣ እረፍት የለውም። እስቲ እኔ አሁን የማውቃቸው ጓደኞቼ
አበራቸው የተሰደድኩት የዛሬ 6-7 ዓመት በቃ የሚያምር ፊት የነበረው ምናምን ክሽልጥልጥ ብሎ ሽበታም ሆኖ ጸጉሩ ጠቋቁሮ ነጫጭ ሆኖ ምናምን ሳይ ምን ሆነ በቃ ያው ቤተሰብ እያስተዳደረ ስራ በስራ ብዛት ራሱ ወንድ ልጅ በጣም ስደት ላይ ይጎዳል። እውነት ለመናገር ማሰብ መቻል አለበት። እኔ ወንዶችን የምመክረው ራሳችሁን ጠብቁ። ሴቶች ብልጣች ናችሁ። በዚህ ደረጃ ራሳችሁን ትጠብቃሉ። አሁን እቺ ሴት 40 ምናምን የሞላት ትመስላለች። እሱ ብናየው ገረጃሽ ሆኖ ምን ነው ቦርጩን እዚህ ጋር ይደርሳል እንጂ ማይገባም። ያገኘውን ነው የሚበላው። የጃንኪ ፉድ በየመንገዱ ቤትም ሲገባ አይመርጥም። ያገኘውን አፍሶ ነው የሚበላው። ራሱን አይጠብቅም፣ ይወድቃል በሆነ ሰዓት ላይ። ወንድ ልጅ በዛ ነው የሚጎዳው። በተረፈ ወንድ ልጅ ኢንቴንሽናሊ ፈልጎ ትዳሩን አይበትንም። የትም ኢትዮጵያም ያለ እዚህ ስደት አይፈልግም፣ ትዳሩን አይፈልግም። አሉ በመሃል ዘናን ወንዶች ከዚህ ምዛም ማለት የሚፈልጉ ሴቶች ሴት ጋር መሄድ የሚፈልጉ እሱ ከነም ሲጀመር ሪሌሽንሽፕ ውስጥ መግባት የለብሽም። አንቺ አንድን ወንድ ልታገቢው ስትፈልጊ ታሪኩን ማየት አለብሽ። ምን አይነት ሰው ነው? ምን አይነት ህይወት ነበር ከዚህ በፊት ያለው? ስንት አይነት ሰዎች እንዴት አድርጓል ምናምን ብለሽ አጥነታሽ ነው የምትገቢ። የሚሆንሽን ሰው መምረጥ ይቻላል። ዘናን የሆነ በኋላ ግን ባህሪው ቢቀየር ግን አንቺ መቀየር ትችላለሽ። እንደዛ አልነበረማ ባልሽ አይደል እንዴ? ሱሰኛ ባል ከሆነ ትለውጫለሽ። ጓደኛ የሚያበዛ ባል ከሆነ ትለውጫለሽ። ቤታችሁ መስራት ያለባችሁ ሞር ሴቶች ናችሁ፣ ወንዶች አይደለም። ወንዶች ብዙም አናስብ፣ ስለ ቤት አንጨነቅ ምናምን። መስራት መግባት መውጣት ነው በቃ የምናበዝ። ስለዚህ ብዙ ጊዜ የተበላሸ ያለው ትዳር በሴቶች ስለሆነ እኔ ሴቶችን የምናገረው እንጂ ወንድ ልጅ ጥፋት የለም ወይ? ያጠፋል። ፋውል ብዙ ፋውል ይሰራሉ፣ እናውቃቸዋለን። ብዙ ፋውል ይሰራሉ። በቃ ቀደም እንደተናገርኩት በቃ የመጨረሻ ከሱ ጋር መኖር ማችበት ዋናው ትልቁ ነገር ቺቲንግ ነው። በቃ ሌላ ሴት ጋር የሚሄድ ወንድ መመለስ አችም። እሱ ሄዷል። ቢመጣም ራሱ ማለት ነው ተመልቶ ይሄዳል፣ አይመለስም። በቃ የሆነ ነገር ሌላ ቀምሷል፣ ከአንቺ ያጣው ነገር አለ ምናምን። በጣም አንቺ ትዕግስት ኖሮሽ አይ ይሁን ብለሽ በቃ የልጆች አባት ነው ብለሽ ለመለወጥ ብትጠሪ ትችላለሽ። ግን በጣም ኢምፖሲብል፣ በጣም ከባድ ነው። እንደዚህ አይነት ወንድ አሉ፣ እንደዛ የሚያደርጉ ወንዶች ማለት ነው። ያ ደግሞ ያው የምታወቅ ነው። ይሄ አሁን የጓዳ የመኝታ ቤት ጉድም ብዙ አለ እኮ ካወራ ነው እኮ ማለቂያ የለውም እኮ አይደል? እሱ የሚያየው እንትን የሚለው ምናምን እሱ ማድረግ ይፈልጋል፣ እሷ ደግሞ ቤት ውስጥ አትፈልግም ምናምን። ብዙ ነገር የተዘበራረቀ ነገር አለ እንደዚህ አይነት ነገር ውስጥ ከገባል ማለት ነው። ግን እና ሴቶች ናችሁ ሞር እንትን ማለት ያለባችሁ፣ ብልጦች መሆን ያለባችሁ እንጂ ኦፍኮርስ ወንድ ልጅም ፋውል ይሰራል፣ ወንድ ልጅም ያጠፋል። እኛ ወንድ ያጠፋ ማለት ነው። የእነዚህ ልጆች ችግር የዚች ልጅ ችግር ሴቷ ስለሆነች ነው ስለ ሴት እያወራን ያለው። የእሷ ጥፋት ነው በቃ ምንም የማይካር ነገር ነው እንጂ ወንዱን እንትን ብለን እሷ እንትን እያልኩኝ አለ ጥፋት ነው በቃ ጥፋት ነው። ሶሻል ሚዲያ ላይ አታምጡ። ሶሻል ሚዲያ ላይ ላይቭ ላይ ቁጭ የምትሉ ሴቶች ናችሁ ትዳር እያላችሁ። ወንድ ልጅ አያደርግም። ወንድ ልጅ ቢያደርግ እንደዚህ ገስት ገብቶ ምናምን ፊቱ ሲያሳይ አንድ ፖስት እንኳን አይኖረውም ምናምን። ተደብቆ ራሱ ደብቆ ፕራይቬት አድርጎ ነው የሚያወሩ። እናንተስ በአደባባይ ነው የምታወሩት። እችሪስ ትዳር አላት። እኔ አሁን የሆነ ቤት ምገባው አለ ባሏ ውልብ ሲል እንዳገባ ትለዋለች። ይሄ ልጅ እኮ ይሄ ሰው የአንድ ቀን ሲበቃው እኮ ይበቃዋል። እሱ ቤት ውስጥ እያለ ጭራሽ ካሜራ እንዳይገባ ታሻሽለዋለች። እና በጣም የሚያስቅ ነገር ነው ያለው ትዳር። እኛም በልጣታለን ገዝት ላይ ያለ ነው ወይስ ትዳሯን የሚበልጣ? ምግብ ስትሰራ የሆነ ነገር ስታደርግ ማውራት ትፈልጋለች። አልጋ ላይ ሆና ማውራት ትፈልጋለች። ልክ አለ። ሶሻል ሚዲያ እያመሰቃቀለው ነው ህይወትን ያለው ባይዘው። መፍትሄ የምንፈልገው እዚህ ነው። እዚህ መጥተው የሚያወሩትን ሰዎች እንሰማለን። ጆርዲን እኮ ቁጭ ብላችሁ የምትሰሙ ሴቶች እኮ አላችሁ። መፍትሄ ናት ብላችሁ ለሴት መብት ትከራከራለች ብላችሁ ቁጭ ብላችሁ በቃ ገስት ላይ ምናምን 4000 3000 ሰው ሆናችሁ የምታዳምጡ ሰዎች አላችሁ። በጣም ነው የምትገርሙ። የትዳር ዋና አበላሽና በጥባጭ የሆነችው አትስሚ፣ በቃ ባለን አትስሚ የምትል ሴት ጋር ምን ልታረጊ ነው የምትኖሩ? በዛ ላይ በህይወቷ ትዳር ይዛ ህይወት ይዛ የማታውቅ ሴት ጋር እንደዚህ አይነት ሴቶች ጋር መሸሽ ነው ያለባቸው። ስክሮል አድርጋችሁ ማውጣት ነው ያለባቸው። ማዳመጥም አለባችሁ ብዬ አላስብም እውነት ለመናገር። ምክንያቱም ህይወታቸውን ነው የሚያበለሻሹት። አያስፈልጉም እንደዚህ አይነት ሰዎች። እንደዚህ አይነት ሰዎች ለእናንተ ህይወት የእናንተ ጓዳ እናንተ ናችሁ የምታውቁት። ማንም ያቀላችሁ የለም። በጣም ከከፋ ቤተሰብሽን ጓደኛሽን ነው የምታማክሪው። አደባባይ ለማውጣት የለብሽ። ጓደኛም ቤተሰብን መፍትሄ ሊሆን አይችልም። ቤትሽን መቀየር የባልሽን አመን የቤትሽን ጉድ መቀየር የምችው አንቺ ብቻ ነሽ። ገባሽ? እኔ ብዙዎቻችሁ ትዳራችሁ የምትፈቱት በጣም በሲሊ ሚስቴክ ነው። በቃ በትንንሽ ሚስቴክ አንዲት ታጣጣላችሁ። ከዛ ፈታችሁ ከላይ የለቀቃችሁትን ወንድ ለመሰብሰብ ይከብዳችሁ። ትጸጸታላችሁ። ባይዘው ትጸጸታላችሁ። ልክ ከለቀቃችሁት ከተፋታችሁ እፎይ ትሉና ማለት ነው። አመት አትቆዩ ወይ 6 ወር አትቆዩ። የባል ክፍተቱ ይገባሻል።
ወንድ ልጅ ድሮ አባወራ ሲባል እኮ ቀላል ነገር አይደለም። ወንድ ልጅ ቤት ውስጥ ሲኖር ይገባሻል፣ ብቸኝነት ይሰማሻል። ልጆችሽ እኮ ታብሌት ይዘው ነው ቁጭ የሚሉት ወይም ሙቪ ነው የሚያዩት። ካደጉ ደግሞ ጭራሽ አይሰሙሽም፣ አያዋሩሽም። ብቸኝነት ይሰማሻል። ያኔ ደግሞ ትመጪና እዚህ ሶሻል ሚዲያ ላይ ብለሽ ቁጭ ያለሽ ደግሞ ትዘረጠጫለሽ። ልክ አይደለም ይሄ እንደዚህ አይነት ነገር እና ሴቶችን ህይወታችሁን መጠበቅ መቻል አለባችሁ ብዬ የምናገረው ለዛ ነው። ትዝ ቆየሽ እስቲ አውሪሽ እስቲ ተንፈሽ እስቲ አንቺ ደግሞ ቲቲ ነው ቲቲ ተኝታለች ማለት ነው። እሺ እና መንቃት መቻል አለባችሁ። እውነት ነው እንጂ እኛ ሴቶች እኮ በጣም ስደት ላይ ያለን ደግሞ ብልጥ መሆን አለባችሁ። እናቴ ትሙት አያዋጣችሁም። ትዳር መፍታት ኪሳራው ነው የሚተርፋችሁ።